ለዚህ ነው ህይወትን የማላምናት። አዲስ ጓደኞች ስትይዝ መሞቴ ነው። አይዞ ተስፋ አትቁረጥ። አሁን አትሞትም። አሁን አልሞትም። አዎ በኋላ ግን ትሞታለህ። አትፈልግም እኮ መሞት አይቀርም። ሐኪም ቤት ወሰዱ። እኔ አልችልም፣ ቁርሴ ልበላ። ኧረ እኔም አልችልም፣ ሾፒንግ ልወጣ ነው። እኔ ይመቸኛል ግን ልወስድ አልፈልግም። እኔ ጓደኛችሁ አይደል? እናንተ እያላችሁ መሞት አለብኝ? እውነቱን እኮ ነው። እንዴት ነው የተጨካከል ነው? እውነት በጣም ነው የምናሳፍረው። በጣም ነው የተጨካከል ነው። አስባችሁታል? ከሞተ በኋላ በሬ ምናምን ከምናርድለት ለምን በቁሙ አንደግፈው? ግን እንትን ሲሞት በሬ ሳናርድለት መቅበር አንችልም? አይ እኔ አልችልም። ምክንያቱም ስጋ የሌለበት ቀብር ላይ መገኘት አልፈልግም። ስለዚህ ጓደኛዬ ይቅርታ፣ ምንም ማለት ልረዳ አልችልም። ቀብር ላይ መገኘት አልችልም ማለት ነው። ወይኔ 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 አባቴ አባቴ አባቴ። ምን ማድረግ ይቻላል? ምን ማድረግ ይቻላል? ይሁንት እዚህ ኮኖ ጓደኛዬ ይቅርባችሁ፣ ፋሚሊ ይሻላል የምንባለው። ናይስ ብሩክ ቢኬ አለ ፈገግ ፈገግ ኔቨር የኔ ቤስት ፍሬንድ ሰሞኑን ከኔ ልትርቅ እየሞከርክ ነው። ከኔ ልትርቅ አትችልም። ምክንያቱም የሰራው ብዙ ፋይል ብዙ ኃጢያት አለ ነው። የእናት ስልክ አለኝ፣ አባት ስልክ አለኝ፣ ያጎት ያክስት፣ አረ እንደውም የሞተው የአያት ስልክ ሳይቀራልኝ ልቆል። አሁን ቀሉን ትተህ ሰፈር ምን ቦዘንበት ስፓት እየጠበቅኩ ነው። አሁኑና ከኔ ልትርቅ አትችልም። ኔቨር ኔቨር አዝና ኖ እንዳትመጣ ባይሆን ስልኬ ልንገረ 0945 እኔ ፋይሉ ፈልጋለሁ። ማን ላክልን ወይ ደግሞ ፋይሉ ወደሚገኝበት ቦታ ማን ላከኝ ቻቺ ሲጄ አለ አባት ወንድሜ አባት ምን ፈልገህ ነው? አባት እንዴት ነህ? አቤት ሰላም ነው? እስተፈረሽ እንዴ? ምን እሺ? አይ ሳይሽ አንጀቴን በልተሽኝ ነው ያናገርኩሽና እስኪ እዚህ ሰፈር እኔ ተቸግሬ ምን ነው እናቴ በሳት ተጠብሳ ብዙ ችግር አይተህ ነው ያሳደገችኝ። እስር ቤት ውስጥ ገብቶኝ እዚህ ጋር ቃል ተውቻ ወቅቶኝ በቃ ብዙ ስቃይ ነው። መልክተኛው ሆና በቃ ብርስተኛ አንተ በሰዓት ጥቁም ሄድ ብርስተኛ ወይኔ መልክተኛው አባቴ መልክተኛው አውቃለሁ። አታውሽኝ ችግር ነው ብሩን ስጥር ሄድ በቃ ወደ ገብቼ በቃ ህይወቴን ቀይርበት በቃ። ኧረ አባቴ ምን ሆነ ነው? እኔ እኮ ሰው ልጠይቅ ነው ሰፈር ከሆንክ እንዴ ምን ሆነ ነው? አንተ ሰው ጤነኛ የለም እንዴ? እንዳለ ምን ሆነ ነው? እንጂ ያዘ ራሱ መልክተኛው ነው። አረ ይፎገራል፣ ማን ይፎገራል፣ ይቀለዳል። አረ በልብሱን ቀይሮ አልመጣም ካና። አይ ግን በዚህ አይነት እንደዚህ የሆናችሁ የትኛው ሰው ሊረዳ ነው? አራ አስተካክሉት እናንተ ብልግና ነው ወርሺም። አቤሌክስ አሌ ልጁ ፈገግ ቤቢ ሰለሞን ይባላል። ለኔ አዲሱ ፍቅረኛዬ ነው። ላንተ ደግሞ አዲሱ የእንጀራ አባት ነው። ምን ማለት ነው እንጀራ አባት? ማይ ያባታልኛ እንዴ? የዛን የማይረባ አባትን ስም እዚህ ቤት ደግመህ እንዳትጠራ። ሳልዬ ብቻ ነው የምፈልገው። እንዴ ምን ማለት ነው? ግባ ወደ መኝታ ቤት። አንቺ አናቱ ምን ያክላል? ማን አዲስ እንጀራ አባት ይዘን ሊመጣች? እሺ ማትረባ ሰዓቱ ደርሷል። እንግዲህ ምን ማድረግ እንዳለበት አውቃለሁ። አዎ አባዬ ፈጽሞ እሺ። ና አባታ ፈጣን ምንድነው? ሄሎ አባዬ አረጋለሁ። ጀግና የኔ ልጅ አሁን መገናኛ ሰዓታችን ደርሷል። ቁጭ ብለህ ጀኖ ለማይ ልጄ አባዬ አደረከው። አረ ልጅ በቁም ላይ ጨለለኝ ነው። እኔ ነቃበል ታሪክ አለ ፈገግ እናንተ ምንም አልሰማችሁም እንዴ? እስካሁን ምንድን ነው? አረ ታይ ሰፈር መመናሽ አርፋለች እየተባለ ነው። በስመ አብ ወልድ መንፈስ ቅዱስ። ምን ነው? ምን ሆነች? እኔና መመናሹ ድርተጌ? አዎ ራሷ ናት አባዬ። እንዴ ጠዋት ሰላም ብያት እኮ ነው በእነሱ ሰፈር ያለፍኩት። ምኑን ሊያሰማኝ ነው? እኔ እኮ አይኔ ስገበገብ ነበር ከጧት ጀምሮ። በጣም ያሳዝናል። የራሱ ልቤን ነው የተነካሁት አባዬ። አረ በእናትሽ ቶሎ በለባብሽና ደርሰን እንምጣ ይፈጠነ። አዎ ቀድሞ መድረሱ ደግሞ አይከፋም። ምንም ቢሆን እኮ ክፉ ደግ አሳልፋችኋል።
ይኸውልህ አንተ ልጅ ቤቱን ጠብቀህ እኛ አንድ አፍታ ደርሰን ነው የምንመጣው። አይ አባዬ እኔ ምንም ይቻለኝ ከዚህ ቤት ይሄዳል። ናው ጣራቶ ለምን አይ ነፃነት ማለት ይሄ እኮ ነው። ቀጣይ ስራችን ደግሞ ሄሎ የኔ የጀርባ አጥንት ገና ከቤት አልወጣሽም? ነይ እንጂ ቤት እየጠበቁሽ እኮ ነው። ማንም የለም። እሺ በእውነት አንቺ ደግሞ በማን ይኖራል? በይሳት ብቻዬን ነው የምኖረው ብዬሽ ሰከሰታ ተቀመጠችው። የሚገርም ጠላ አለ። እሱን እየጠጣን የሚገርም ነው። አብሽሩ በቃ እየጠበቁሽ ነው። አይ ይሄን ቤት ፓሪ ነው የማደርገው ዛሬ። ግቢ ቤብ ግቢ ጌቲንግ ኧረ ግቢ። አንቺ ደግሞ ፍርሃት አለብሽ። ብቻዬን ነኝ እያልኩሽ ጃጂ። ሄሎ ሄሎ አስቺ ኧረ አልቀረም ለቅሶ አለ። አየሁ ውሸታም ስትለኝ እኮ የት ነው ለቅሶ? አለው እኛ ቤት ነው። ና ቶሎ በልና የሚገርም ለቅሶ ነው ያለው። ቶሎ ድረስ አቃራላለ ጭስ አየር ላይ ጭስ ብያለሁ። አረ ልጁን ላከው ማን። ለነገሩ እኛ በቤተሰብ መሀል ጣልቃ አንገባም፣ ይቅር ይበለን። እንደ ሁልጊዜው ማን እናያለን፣ ግን አንፈርድም። ጆከር ዙርቢ አሊ ፈገግ እሱ ከኪስ ሲያወጣው አየሁት። እየመጣሁ እኔ መንገደኛ ነኝ። እኔ ምንም የማውቀው ነገር የለም። እዚህ ዓለም ላይ ስኖር ደግነት ዋጋ ያስከፍለኛል ብላ ሰው ጭራሽ ታስተምራለህ። ሜሴጅ ባጎረስኩኝ እጄን ተነከስኩኝ ይላል። እኔ አይ ቁም ነገር ሸቢ ያስተማረኝ አንድ ትልቁ ነገር ምን እንደሆነ ታውቃላችሁ? ምንም ነገር ባላየለፍ አያገባም፣ በቃ አይመለከትም፣ አያገባም። አሁን እንግዲህ ለሚሰማ ነው፣ ለማይሰማማ ግባበት ማን። ከዛ በኋላ መውጫ ይጠፋል። ምናሴ ቲዩብ አሌ ዛሬው ይለያል። ቆይ ጋይስ በሪፕሌይ ነው ይሄን ነገር። ቆይ መልእክቱ ለኔ ነው ወይስ ስራ መስራት አለብን ጋይስ። መፍዘዝ ጥሩ አይደለም። አሌ ነቃ በለው ማን። ወገን እየፈዘዝን ነው፣ እየተከዝን ነው። ለኛ ያልሆነውን ሰው በማየት ምኞታችንና ሀሳባችን እየገደልን ነው። ከኒያ ፈር ለሚወጣው ወደ ከኒያ ፈር ለሚ ነገር ወጣው። እንግዲህ ይቅርታ አድርጉልኝ። አንዳንድ ቪዲዮዎች ሳይ እየስታክ ላደርግ እችላለሁ። ኖርማል ነው። ግራ እንዳትጋቡ ኖርማል። ወንዶሰን አሌ ፈገግ ስቅጥናን የሚወዱ ሁላ ለስቅጥናው ሰገዱ። መቋጫ በሌለው ስቅጥናው ዓለምን አስደመመ። አውሬን በሚያስነቀው አመጋገቡ የዱር እንስሳት ተገረሙ። ቋጥኝ በሚያክለው ቄንጠኛ አጎራረሱ ጅቦች ለማጨብጨብ ቃጣቸው። ከቆጮ ሻጭ ወላጆቹ ጉራጌ ውስጥ ተወልዶ በኩባ ተጠቅልሎ ሸገር የደረሰው ሚስተር ሃይና ሴዶ ማርሻል ታላቅነት እንደተኛ አይመጣም፣ መፋለም ይጠይቃል። ሚስተር ሃይና ይናገራል። ሶማሌው እንደሚቆረጣጠመኝ አውቃለሁ፣ ግን ለመፋለም ወስኛለሁ። እኔ አውሬ ነኝ። በልጅነቴ ራሱ ትምህርት ቤት ምሳቃ የሚታሰርልኝ በባልዲ ነበር። ጠላቶቹ ሲናገሩ ሴዶ ባለስልጣን ቢሆን ጉቦ የሚቀበለው አንድ ሰፌድ እንጀራና አንድ ድስት ወጥ ነበር ይላሉ። ሴዶ 3 እርምጃ ከተራመደ 10 ጉርሻ መጉረስ አለበት እያሉ ሊያሸማቅቁት የሚሞክሩም ሴዶ ግን ማንንም አይሰማም። ሰሞኑን በለቀቀው ቪዲዮ እንኳ ይሄ ነገር እንጥል ነው ወይስ መራቢያ አካል እያሉ ቢያሾፉበትም ሴዶ ግን መስራቱን አላቆመም። ታባሱ በዙር እየተሽከረከረልሽ ነው ማን። ሴዶ እናንተ ጸዴ ሰው ነው እናንተ ካሜራ ላይ የምታዩትና ያኛው ሌላ ነው። እኔ ሌላ ደግሞ ኳሊቲ በጣም የሚመቸኝ ምን እንደሆነ ታውቃላችሁ? የሆነ ኔጌቲቭን ፓርቱን ወደ ስራ ይቀይረዋል። ከዛ በኋላ ጸዴ ቪው አለ። ከዛ ጸዴ መላ ያገኝበታል ማን ሴዶ ይችላል። እና ደግሞ ብዙዎቻችሁ ያልተረዳችሁት አንድ ነገር ምንድነው?
መሰገጥ ካለባችሁ ማን በቃ መሰገጥ አለባችሁ ስላችሁ ይሄኛው ደናው መሰገጥ ያ ስግጥ ያለ ደግሞ ስግጥ ይፋራው ይሆናል አይደለ ሰውንም ሳታስደብሩ መላም ታገኙበት ከሆነ ዊን ነው ግን ሰው ላስደብር ይችላል እና ደግሞ ጀሞ አለ ምና ማን ያልክ ነው የምትሄደው መጀመሪያ አልፈልግ ኤርሚ ማን አለ ፈገግ በረታችሁ ሰላም ነው በረታ እንዴ ነው ጠፋን አይደል አዎ ጠፋችሁ በዛው እናንተ ይደረግልኝ አረ ችግር የለም ጋሺ እግዚአብሔር የሚፈልገውን ሰው የሚወደውን ሰው ነው የሚወደው ሁላችንም ወራፍተኞች ነን አዘን ደግሞ አይቻልኩደል ሰውን ይጎዳል ያለው ሰው አሁን እኔ እና እሱ አንድ ላይ ተወልደን አንድ ላይ ነው ያደረግነው እና ካለን እሱ ነው ቤት መሳለ ብላ ብሎ ገብቶ ሊሞት ይችላል አረ ራስ ድብን በለን ታመደ አንተ ውጡ ዝም አንተን ስራ ጠራጊ ተው ልጆች አትጣሉ ተጉራብ ቀለን እኛ ለቅሶ ተው አትጣሉ አዘን ነው አመጣጣችን እኮ ቢሮ እንነጋገራለን እናግዝ ነው ቢሮ እንነጋገራለን የሚታገዝ ነገር አለ የጎደለው ምንድነው ሬሶ የሚገንዘው ሰው ጠፋ ወይ ልጅ አንተ ገንዝልኝ አንተ ጎበዝ እኔ እርግማን አለብኝ ደግሞ ገሌን አልታጠብኩም አመት ከ6 ወር ሆነ አንተ ድሮም አቃሉ የፈጣሪ እንትን አለብሽ ልጅ አንተስ እንኳን ጋሽ ንቅሳት እኮ ያለበት ሰው እኮ መገነዝ አይችልም በእኛ ሀገር ስታንዳርድ ንቅሳት ያለበት ሰው አይገንዝም እሺ ሬሶ ምን ላርጉሽ አትተባበሩኝም እሺ ምግብ ሆነ በላት እሺ ወጥ መስራ ሲት ምግብ በላት ጋሺ ምግብ ሬሶን አስቀምጦ ምግብ ሲበል ይዋጥሎታል ምን እንደ ሬሶ ተቀምጦ ሰውኛል ረናስ እኔ ሳቄ መቆጣጠር አቃተኝ ማንካቀም በለው ይቅር በለኝ ጌቴ ወይኔ ድንኳን አፍራሽ ብቻ ነን ወይኔ ተቃጠልኩ እስከመቼ መስራቱ ወፈዋ ላይ ግን ሱራፌል ሙላቱ አሌ ሟች ከመሞቱ በፊት ቀባሪዎች ሰብሰብ በሉ ሟች መልእክት አለው ድንቅ መልእክት ነው ቀባሪዎች እስቲ ሰብሰብ በሉ ሟች መልእክት አላቸው በህይወት ያለው ምንም ሳትረዱኝ ቀብሬ ላይ መታችሁ አታላዝኑብኝ እንባችሁ ቢረግፍ ምንም አይጠቅመኝ 3 ቆጥራለሁ ከዚህ ጥፉልኝ ከሐውልቴ ስርም እንዳትጽፉልኝ እውነቱን ነው አዲስ አበባ የሚባል ነገር ይዞ እንዳይመጣ ምን ነው ላይቭ ሲገባ አንድ አበባ ይሰጠዋል በአበባ ጦት ነው የትኛው ታብታብ የሚለው ወንድማችን ነው ደግሞ እኛ የምናውቃቸው እንግዲህ መኪና አላቸው የሆነ ሱቅ አላቸው የሆነ ቤት አላቸው አዲስ ጀማሪ ሊሆን ይችላል እና አበባ ስጡ ጋይስ አበባ ስጡ ቲክቶክ ላይ እንደዚህ ስክሮል ባረጋችሁ ቁጥር አበባ ከቻላችሁ ምናምን ነገር ደግሞ ቢራቢሮም ጨምሩበት ቦንሳ ቦስ አሌ አዘር እና ይቅርታ የታለ ግዛል ኩካ የታለ ራባይ ብሩ ጠፍቶብኝ ብሎ የትኔ ዳላት አንተ ጀማት እንዴ ብሩ ተገኘ ሲሆኑ ነው እንደተገረፈ እና አባዬ እኮ ብሩን እኮ ክፍል አገኘሁት እኮ አላልኩሽም ይሄ ልጅ እኮ ሲገረፍ ነው መድኃኒቱ ና ባለፈው የጠፋ ገንዘብ ነበር ታወጣለህ እሱ ነው ቀጥል አይ ይበለ ማን በቃ ስለ ይበለ እንዲህ ዘመትቼ ብሩን ለመልስ ማን በጣም ትቀልዳለህ ማን ፍርድ ቤት ለምን ነገተረኝም እንዲህ ሁሉ ዱላ ደርሶብኝ ብሩ ካገኘሁት ወፍ አን የመፍቱ አሌ ከመግባት በፊት አጠር ያለ ጥያቄዎች ልጠይቅ ምን ነው የሚያምስቲ ተረጋግተህ ነገር እዚህ በግራ ጎኔ ትንሽ ወጋ ሹክሹክ ያደርገኛል ማን አይ ብርድ መቶኝ ነው መሰለኝ በጣም ነው ሆንኩን ረጋ ብለህ ንገር ዶክተር ይኔ በህይወቴ ደስተኛ አይደለሁም በጣም በቃ ብዙ ነገሮች እየተከታተሉብኝ ነው ያሉት የሚያዳምጠኝ ዶክተር ምን ነው ስንት ነገር አውርቼ እኔ አሁን እንደ ዶክተር አንተ መመክረ ራስና ታካሚ 041 ነይ መድኃኒት ሰዓት ደርሷል
ይቅር ይበል እንግዲህ ዛሬ እኔ ተከታትሎ ሊያጠፋኝ ይሞክር በዝቷል። እግዚኦ ማፌ አሌ ኑ ቡና ጠጡ። የት አባቱ ቃም ጎሽ በልጅነቷ ነው ሀሜት የጀመረችው ነው የምትሉኝ? አይ ግን ጥሩ አይደለም እኮ ማን ሀሜት እኮ በረንብ የሚያበዙ ሴቶች ጸጉር ግዝች ጋር ያላቸው ጸጉራቸው ባዶ ነው። አይ ቤተሰቦች ትንሽ ትደግ ቡና በልጅነት ኖ ልክ ጡጦን እንዳስተዋቿት ቡናውንም ማስተዋት እንጂ ኖ ዮናታን አሌ ማዘርን ተምሬ አኮራሻለሁ ስላት አረ እናንተ ረፉ እውነት በትምህርት የሚሳካለት ሰው ይኖራል። ለምንድን ነው ሁሉንም እንደዋለቀ ፍቱ ይሄ ማይሆን ጭዌ ነው። አይነፋም ፍራንሶን ፋንስ አሌ ፍቅር ደስ ይላል። ወንዶች ራሳችሁን ስትጠብቁ አረ ላሽ መታማቴ በአንተ ብዬ ጸልያለሁ። አረ በለ ቆይ መጣው A few moments later አሁን መረገም የለበትም። አሜን እያልን ነው መርገም ያለብን ማለት እንዴት ወንድ ልጅ ሜካፕ ይቀባል? የቀረውን የወር አበባ ነው እኮ ሌላ ነገር አይደለም። ለምን ጨርሷል? እሱ ደግሞ የሴቶች ክብር ነው። እንደዚህ ብለን መናገር ደግሞ ክብር መስጠት ነው ለሱራ። አሁን እኔ ስለት ይዤ ሂድ እያለኝ ነው። ምን ትመክረኛለህ? ውጎ እያለኝ ይቅርብ በዚህ መጠየቅ የለብህም። ይሄ ነፍስ የለውም። ለእንደዚህ ዋጋ ትከፍላለህ። ለምን ዋጋ ትከፍላለህ? ለእንደዚህ አይነት ሰው በጣም ቆሽት ያሯል። ልቤ በጣም ተነክቷል። እንደ ሎጥ ሚስት የጨዋውልቶ ነው ይቅር። ሰዶምና ገሞራን ሲያጠፋ እግዚአብሔር አቲ ሲላት ዞራ ፊቷን አየችው። እዛው የጨዋውልቶ ሆናለች። ሐውልት ደግሞ ቢሆን ሊጎበኝ ነው። አው የሚፈረካከስ ሐውልት ያድርገዋል። እና ደግሞ እንደዚህ አይነቱን የማናይበት ጊዜ ያምጣልን። ብላክማን አሌ ማም የፈጠነ ምግብ ከማንጎ ጁስ ጋር እርሜ ውስጥ አምጪልኝ። በጣም ጠገብሽ ታምኛለሽ ማም? ጓደኛዬ ለእናቷ እንደዛ አለቻት። ለእናት እንደዛ ይባላል። ቦርሴን ላስቀምጥና ስራ አግዝሻለሁ። ወደ ነፍስን ሰባተኛ ሰማይ ልክልሃለሁ። አይ ብዙ ነፍሳችሁ ማትፈልጉ ህፃናት በቅ እያላችሁ ነው። ኖሮ የመረራቸው ቤተሰቦች ይልጓል። ዮናታን አሌ ወገን በራሱ ቆንጨራን ያረዱት እንደነው የጥብስ ቅጠል ጋጋታ እንድም ከፍሎ ተሰቃየኩ። እሱ ላይ ያለውን ይውላችሁ የጥብስ ቅጠል ይዩት። እንደገና ደግሞ ጥሬዎቹን የጥብስ ቅጠል ይዋቸው። ዛሬማ ጥቅል ጎመን በሚጥሚጣ ነው የበላው። ፍርፍር በዳጣ በሉ። ምግቡ እንዳለ ደረቅ ነው። የገበታውን ስም ፓርክ ብየዋለሁ። ደን የተከበበ በጥብስ ቅጠል የተከበበ ክክ በክትፎ አስለመዳችሁ። እንደሞ ሮዝመሪ መቃም ይጀምራል። በቃ ተሞክሮ የማይታወቅ ቅጠል በመቃም ህይወቱን አበላሹት። 3 አንከር ውስኪ ቢጠጣ አይሰበርም። የዚህ ምርቃና አይሰበርም። እሺ ግን ምን በደለ? እኔ ሰው ሀገር ምግብ መሞከር የሚያስጠላኝም የሚደብረኝም ለዚህ ነው። አይ ሁላችሁ እኔ ምንም ጀጅ እያደረኩኝ አይደለም። ሉክ አዲስ ሶ ሮዝመሪ በጥሬው ኤካዱ ትሪስ እዚህ ጋር አለ 4 5 6 አለ ይሆናል አይደል? የሆነ ምንድነው ወጥ የሚመስል ነገር የለም። እንዳለ ደረቅ ናቸው እንዳለ። ሉክ አዲስ ድርቅ ያለ ሽሮላ ሳይቀር እዛ መሀል ላይ ቡና አለ። ምንድን እየነከረው እንዲበላ ነው። እሺ አሁን ይሄ ሰውዬ ከዚህ በኋላ ምንድነው የኢትዮጵያ ምግብ ሊሞከር የሚችለው? አሬ አስተዛዝበናል ስለሺ አኔ አንድ ጥያቄ ልጠይቅህ ወንድም አለ እባክህ። ፕሪንስ ለሀገሩ ባለው ፍቅር ወታደር ቢሆን ሰላምታ የሚሰጠው እዚህ ጋር ነው ወይስ የቱ ጋር ነው? ቼዌ በግንባር አቢኮ አስፋልት ሲሻገር ግራና መስሎ ተፈቅበት ቀጥ ብሎ ነው። አረላስ አንተ ገና ሳትወርድ አይንም ባይነገር ወይ እኔ ጋር የሆነ ፕሮጀክተር አለ ማለት ነው። እሺ
ኳስ አብረን እናያለን። አቤልም ይመጣል። ፕሮጀክተሩን እዚህ ላይ አድርገን ሰፋ አድርገህ ለማየት ማለት ነው። እውነት ነው። የሆነ ከፈለግን ሁለት ኳስ እናያለን። አቢ ቴኒስ ጌም ሲጮህ ሳይሆን እነዚህ ቆሞ ሁለት ነው። ለዚህ እንደሚሉ ታውቃለህ። እኔ ጋር ደግሞ አቢ ዳኛም ቫርም ሆኖ ኳስ ማጫወት ይችላል። የአቤል ሳቅ በጣም ነው የሚወጣው። እንቁላል ልጥል ነው እንዴ? ፕሪንስ ማለት ነው። 4 ኮርና በተመሳሳይ ሰዓት ቴስታ መሻማት ይችላል። ለልደቱ ሻማ አጠፋለሁ ብሎ ሪንግ ላይ ታጠፋላል። አረ ላሽ ጨወለ ይላችሁ ራሳቸው የተጫወቱት ማርኛ ምንም አላለም። አረ በአይን ይፎገራል። ነት ምላሳም ሰዎች ተገናኝተዋል። ወይኔ ላይቭ እንዴት አመለጠ። ይፎገራል ከወድ እስከ ወድ ይላል። እሺ አካንጂ አሌ አረ ሞያ ወይ ፍቅር ምሳሌ በላ ነበር ግን እንጀራው ነጭ ሆኗል። እና ልጣለው እንዴ ለምን ነው የምትይው? ምን ላድርገው? አሙቂውና እንበለዋለን። ምን ማሙቃችን አለችላለሁ ደግሞ ለማሙቅ ምን ጸጉሬ ልታጠቡ እስከዛ ድረስ አሙቂው በቃ እሺ። ወይኔ ቦሎዋ ቸከስልሽ ነው። ምን እያደረግሽ ነው? ያሞኩት ምንድነው የምታሞቂው? እንጀራውን ኧረ ወይኔ ኧረ በእናትሽ ኧረ በእግዚአብሔር በሌለህል ወይኔ ገብቷል እኮ ለካው እንጀራ የት ሀገር ነው የሚሞቀው? ፍቅር የት ሀገር ነው? ተው በቃ እንዲያውም አልበላም አላሞቅም። እሺ በቃ አልፈልግም በቃ አልፈልግም። ውጭ ወተን እንበላለን። ኧረ እንጀራው ነው ይበል ነይ በቃ ውጭ ወተን እንበላለን። አይነት እንደው ወይኔ እንደው ቆይ አረ እግዚአብሔር ወይ እንደዛ ነው። ሴቱንማ እንዳታጋጥመኝ አደራህን። ታሰበው ጸሎት ማድረጉ ሳያዋጣኝ አይቀርም። ምክንያቱም አሁን ያሉ ምናምን ወፍ ማን በቃ እንዳለ የምታየው ነገር ኖርማል ነው። ግራ እንዳትጋቡ ኖርማል ነው። ስታየው አይመስልም ግን ማን ሁሉም በቃ ተመሳሳይ ነገር ነው የሚያደርጉት። ኖርማል ነው። ግራ እንዳትጋቡ ኖርማል ነው። አንተ የሚጠበቀው ማን ጸሎት ማድረግ ነው። ዎኪንግ ዊዝ ማይ ፎን ኢን አዲስ ኦር አስመራ። አረ ዩኬ ሲሆን ተሸፍነዋለህ አንተ። እናቱ ወልዳለች ተመለሰ ሄድነች ሞከራት 2 ደቂቃ ከቆየ እኔ በየሰዓቱ ስልክ ገዛልሃለሁ። በጣም አይደል እንደምትቀደደው ማለት እንደምን ላይ ባለ ትላለ የዛን ስላላየ ነው አባይና ላይ ያሉ ዘ ኦንሊ ቀልድ አይ ነው። ዝም ብላችሁ ጎረኛ የሰማችሁት ቀልድ ምናምን እኔ አውቃለሁ። ቆይ የሆነ ጊዜ ጉንዳኖች ናቸው ላይ ጉንዳኖች የሆነን ሰው ይወሩታል። እሺ ለምንድነው ስከሳልከን? ቀጥይ ወረሩ በአልቲ ቀልድ ስሙ ቀልድ ስሙ። ከዛ ጉንዳኖች ናቸው ይወሩታል የሆነን ሰውዬ። ከዛ ውርር አድርገው እየነከሱት ምናምን ነው። ከዛ ሁሉንም አራግፎ አንድ ጉንዳን ይተካል እና ወረውታል ስላችሁ ሙሉ ሰውነት ናሆሚት ነው የተመለሽ ሙሉ ሰውነቱን የወረሩት የነበረው እንዳለ። ከዛ አራግፎ ገሎ አንድ ጉንዳን ትቀራለች እና እንዳለ መሬት ላይ ወድቀዋል ሌሎቹ። ከዛ አንድ ጉንዳኗ እዚች ጉሮሮ ላይ ናት። እታች ያሉት እታች ያሉት ምን እታች ያሉት ምን ከዛ እታች ያሉት ጉንዳኖች አይደቂው This is funny.
እኔ እንጃ እሱንም ካሳቀው ሜቢ ይሄ ለሴቶች ብቻ የተዘጋጀ ቀልድ ሊሆን ይችላል። ይቅርታ አድርጊልኝ ሄርቢ፣ ይሄኛው ቀልሽ ምንም ነው የማያስቀው። ምንም ሱራፌል ሙላቱ አሌ አይ ዛት ኢዚ ኮ በእናትሽን ቆይ እኔ ቦታው